አቤል በአካውንቲንግ እና ፋይናንስ ከአዲስ አበባ ዩኒቨርሲቲ ተመርቋል። ለአንድ ኢንሹራንስ ኩባንያ አፕላይ አድርጎ ለኢንተርቪው ይጠራል። በኢንተርቪው መካከል ድንገት ደሞዚ ስንት እንደሆነ ትፈልጋለህ ተብሎ ይጠየቃል። አቤል አሰበ። 10,000 ልበል፣ 15,000 ልበል፣ 30,000 ልበል እያለ ያስበ። ወይስ እናንተ በምትከፍሉት በእናንተ የደሞዝ ስኬል መሰረት ክፈሉ ልበል እያለ ያሰበ። ስለዚህ በዚህ ቪዲዮ የተለመዱ 7 የኢንተርቪው ጥያቄዎችና ሙሉ መልሶቻቸውን ይዤልህ መጥቻለሁ። ከአንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻ ድረስ መመልከትና ብዙ የተለመዱ ነገር ግን ብዙ የሚሸወዱ የኢንተርቪው ጥያቄዎች ከነ ሙሉ መልሶቻቸው አውቀህ ትወጣለህ ማለት ነው። አብራችን ቆዩ። የመጀመሪያው ጥያቄ እስኪ ባጭሩ ስለ ራስህና ባክግራውንድ አውራራ ነው። እቺ የተለመደች ጥያቄ ነች። እዚህ ላይ መላሹ ተማሪ ወይም ሰራተኛ ስራ የሚቀይር ሰራተኛ ከሆነ ማሰብ ያለበት ንግግሩን እንዴት ማራኪ አድርጌ ሊጀምር ነው። የመጀመሪያው ፈረንጆቹ ፈርስት ኢምፕሬሽን ላስት ስላሉ መጀመሪያ ላይ በሰዎች ልቦና በሰዎች አእምሮ የምትፈጥሩት ኢሜጅ በኋላ ላይ ለሚወስኑት ውሳኔም ትልቅ ተጽዕኖ ስለሚኖረው ማለት ነው። ንግግርህን እንዴት ሊጀምርና እንዴት ልቋጭ ላይ ነው ፎከስ ማድረግ ያለብን፣ መጀመሪያውንና መጨረሻውን ማለት ነው። ስለዚህ እዚህ ላይ እስኪ ስለ ራሴና ስለ ባክግራውንድ አብራራ ጥያቄ መልስ ሊሆን የሚችለው ምንድነው? የተማርክበት ሙያ ለምን እንደመረጥክ አንደኛ፣ ሁለተኛ የተመረክበት ሙያና አሁን ያመለከትክበት ፖዚሽን ምን እንደሚያገናኛቸው፣ ፕላስ ደግሞ የተመረክበት ሙያ አሁን ላይ ላመለከትክበት መስሪያ ቤት ብቁ እንዴት ኳሊፋይ እንደሚያደርግ ታብራራለህ ማለት ነው። ጠለቅ አድርገህ ለምሳሌ አንድ ምሳሌ እንውሰድ። ምን ብለህ ልትጀምር ትችላለህ? ከትንሽ የገጠር ወረዳ የገጠር ቀበሌ ነው ተወልጄ ያደግኩት። ብዙ የትምህርት ቤቶች መስፋፋት ከሌለበት፣ ብዙ የላቦራቶሪ ኢኩዊፕመንቶች ማቴሪያሎች ባልተሟሉበት፣ ብዙ መጽሐፍቶችን ፈልጎ የማግኘት እድሉ ከሌለበት ትምህርት ቤት ነው የመጣሁት የተማርኩት። ነገር ግን እንደዚህ ብዬ ራስን አሳምኜ በሁኔታዎች ተገድቤ ከመቅረት ይልቅ ከወረዳችን ካለ ጤና ጣቢያ እየሄድኩ ዋይፋይ ለምኜ አስፈቅጄ ዓለም ከደረሰበት ቴክኖሎጂ ጋር መተዋወቅ ጀመርኩ። በነፃ የሚሰጡ ትምህርቶች አገኘው። ኮዲንግ ለመጀመሪያ ጊዜ የተዋወቅኩት 10ኛ ክፍል እያለሁ ነው። ኮድ ማድረግ መለማመድ ኮርሶችን በነፃ መውሰድ ጀመርኩ። ከዛ በኋላ ጨረስኩኝ። ያንን ኮርስ ጨርሼ በኋላ ላይ ዩኒቨርሲቲ መግባት እድሉን ሳገኝ ኮምፒውተር ሳይንስ መርጬ ኦልሬዲ ፍላጎቱ ጥረት ማድረግ ስለነበረ ሃይስኩል እያለሁ ኮምፒውተር ሳይንስ ተመረኩኝ። አሁን ስለዚህ ኦልሬዲ ፍላጎቱም አለኝ። ፍላጎት እንዳለኝ የሚያሳየው ከታች ጀምሮ በሙያው ላይ መምጣቴ ነው። በዚህ ዘርፍ በእናንተ መስሪያ ቤት በዚህ መልክ የተማርኩበት ሙያ አፕላይ ላደርግ እችላለሁ ብላችሁ ባጭሩ ልትመልሱ ትችላላችሁ ማለት ነው። ሁለተኛው ጥያቄ ስለ ስራው እንዴት ሰማኝ ነው፣ ወይም ስለዚህ ፖዚሽን እንዴት ሰማኝ ነው። ይህን ጥያቄ የሚጠይቁት ድርጅቶች፣ ቀጣሪ መስሪያ ቤቶች ማለት ነው፣ ስለ ድርጅቱ በትኩረት መከታተል አለመከታተላችንን፣ ከዚህ ቀደም ከድርጅቱ ጋር ትውውቅ አለን የለንም፣ ይህ ስራ ስለወጣ ብቻ ነው ልጁ የመጣው ወይስ ስለኛ ከዚህ ቀደም መረጃ አለው የሚለውን ለማወቅ ፈልገው የሚጠይቁት ጥያቄ ነው። ስለ ስራው እንዴት ሰማኝ ወይም ስለዚህ መደብ ስለዚህ ፖዚሽን እንዴት ሰማኝ ብለው የሚጠይቁት ማለት ነው። ስለዚህ ማስታወቂያውን አንተ አንብበህ ከሆነም ተለጥፈው የሆነ ቦታ ወይም ጓደኛ ይነግሮ ከሆነም ግልጽ አድርገህ መንገር ይኖርብሃል ማለት ነው። ግልጽ አድርገህ የሰማህበትን ሶርስ መናገር ይኖርብሃል ማለት ነው። ለምሳሌ ምን ብለህ ልትመልስ ትችላለህ? ለዚህ ማስታወቂያውን ያየሁት አንተ አይተህ ከሆነ በእናንተ ሶሻል ሚዲያ ገጾቻችሁ ነው፣ ከዚህ ቀደምም እከታተላችሁ ነበር፣ በዚህ ኤሪያ የምትሰሩትን ስራ እከታተላለሁ እወደውም ነበር ማለት ነው ብላችሁ ልትመልሱ ትችላላችሁ። ስለዚህ አፕላይ ባደርግ ያለኝ የትምህርት ዝግጅትና ስራ ልምድ በአፓረንትሺፕም በፕራክቲከምም ያካበታችሁ ስራ ልምድ ማለት ነው ብቁ ያደርገኛል ብዬ አስቤ ላመለክት ተነሳስቻለሁ። በዚህ ኤሪያ የምትሰሩትን ስራ ተመልክቻለሁ። ካለኝ ኳሊፊኬሽንም አንፃር የትምህርት ዝግጁነትም አንፃር ሳየው የድርጅታችሁን ፖዚቲቭሊ ኢንፍሉዌንስ ማድረግ እንደሚችል፣ የድርጅታችሁን ተልዕኮ የድርጅታችሁን ራዕይ ማሳካት የሚችል ልምድ እንዳለኝ አስባለሁ። ያ ብቻ ሳይሆን
ለኔም የሙያ እና የስራ እድሉን ማግኘት ለወደፊት ማሳካት የሚፈልገውን የሙያ እቅድ ማሳኪያ መንገዶች በድርጅታችሁ ውስጥ ሴታፖች እንዳሉ ስለሚገነዘብ እናንተንም ጠቅሜ የድርጅታችሁን ዓላማ አሳክቼ እኔም ደግሞ በሙያዬ ወደ ላይ ከፍ ማለትን የሚያስችል ሴታፖች ስላሉ ደስ ብሎኝ ነው ላመለክት ስለ ስራውም ስሰማ ላመለክት የተነሳሳሁት ብላችሁ። ሶስተኛ ምን አይነት የስራ አካባቢ ወይም ወርክ ካልቸር ትመርጣለህ ወይም ትወዳለህ የሚለው ጥያቄ ነው። እዚህ ጋር ከፍተኛ ጥንቃቄ የሚያስፈልገው ጥያቄ ነው ማለት ነው። ይህን ጥያቄ ከመመለስ አስቀድሞ ስለ ድርጅቱ በቂ መረጃ ሊኖር ይገባል። እንዴት? አንደኛ ዌብሳይት ታቸው ላይ ገብተህ ምን አይነት የወርክ ካልቸር ወርክ ኢንቫይሮንመንት እንዳላቸውና ምን አይነት የስራ አካባቢን ኢንካሬጅ እንደሚያደርጉ ማወቅ ይኖርብሃል። ዌብሳይት የሌለው ድርጅት ከሆነ ደግሞ ሰዎች መጠየቅ ትችላለህ። እዛው ድርጅት ያሉ ሰዎችን መጠየቅ ትችላለህ። በአንድም በሌላም ሰዎች አማካኝነት መረጃ ልታገኝ ትችላለህ። የማውቀውም ሰው የለም ካልክ በቅርብ ርቀት ያለ ከሆነ ካምፓኒው ወይም ያ መስሪያ ቤት በአካል እዛ መስሪያ ቤት ሄደህ ግቢ ውስጥ ዞር በማለት ጽሁፎችን መመልከት ትችላለህ። ምን አይነት ወርክ ኢንቫይሮንመንት፣ ምን አይነት ዓላማ፣ ምን አይነት ራዕይ፣ ምን አይነት ተልዕኮ እንዳላቸው ግቢ ውስጥ ዞር ብለህ ከኢንተርቪው ጋር በፊት መመልከት ይኖርብሃል ማለት ነው። እዚህ ጋር እነሱ ለምሳሌ በቡድን የሚሰራ ስራ እያበረታቱ አንተ ግን በግሌ መስራት እችላለሁ በጣም ኮንፊደንስ አለኝ ብለህ ብትመልስ ተሸወርክ ማለት ነው። እነሱ የሚፈልጉትን ወርክ ካልቸር ከዛ ጋር የሚገናኝ አይነት መልስ ነው መመለስ ያለብኝ ማለት ነው። ለምሳሌ እንመልከት። እንዴት ልትመልስ ትችላለህ? ይሄንን ምን አይነት የስራ አካባቢ ወይም ወርክ ኢንቫይሮንመንት ወይም ወርክ ካልቸር ትመርጣለህ ትወዳለህ ከተባልክ ዘና ብለህ ጥሩ ጥያቄ ነው። በጣም ደስ የሚለኝ ጥያቄ ነው። ሰዎች በሰሩት ልክ የሚመዘኑበትና ወይም ኢቫሉዌት የሚደረጉበት ወርክ ካልቸር ያለበት የስራ ቦታ ደስ ይለኛል። በሰሩት ልክ የሚመዘኑበት ምክንያቱም የበለጠ ለመስራት ስለሚያነሳሳና ኢንስፓየር ስለሚያደርግ ሞቲቬት ስለሚያደርግ እንደዚህ አይነት መስሪያ ቤቶች እንደዚህ አይነት ኦርጋናይዜሽናል ካልቸር ያሉባቸው መስሪያ ቤቶች ደስ ይሉኛል። ነገር ግን ሁሉም ቢሆን ደግሞ የድርጅቱን ዓላማ አንድ ሰው ብቻ ማሳካት ስለማይችል በትብብር የሚሰሩበት መስሪያ ቤቶች በትብብር መስራትን ኢንካሬጅ የሚያደርጉ መስሪያ ቤቶች ይበልጥ እመርጣለሁ እወዳለሁ። ምክንያቱም ኮምፒቲሽንን ሳይሆን ኮኦፕሬሽን ለአንድ ድርጅት ትልቅ አስተዋጽኦ ስላለው ማለት ነው። ጠቅላላ የድርጅቱን ዓላማ ለማሳካት አይ ፕሪፔር ኮምፒቲሽን ኦቨር ኮኦፕሬሽን ብለህ ልትመልስ ትችላለህ ማለት ነው። ለዚህም ደግሞ አንድ ምሳሌ ተጨምራለህ። ለምሳሌ የመጨረሻ ዓመት የዩኒቨርሲቲ ተማሪ ያለው የወጣውበት ኢንተርንሺፕ የወጣውበት ካምፓኒ አሁን እንደተጠቀስኩት አይነት ወርክ ካልቸር የነበረው ኦርጋናይዜሽናል ካልቸር የነበረው መስሪያ ቤት ስለነበረ እጅግ በጣም ደስ ብሎኝ ሰርቻለሁ ብለህ መመለስ ይኖርብሃል። አራተኛ የስራ መደራረብ ጫና እና ስትሬስፉል ሁኔታዎችን እንዴት ትቋቋማለህ የሚል ጥያቄ ነው። የስራ ጫና ሲኖር የስራ መደራረብ ሲኖር እና ስትሬስፉል የሆነ ሁኔታዎች ሀፕን ቢያደርጉ በምሰራበት ስራ ክፍል እንዴት ትቋቋማለህ የሚለው ጥያቄ ነው ማለት ነው። እዚህ ጋር ረጋ በማለት ነው መመለስ ያለባችሁ። መስሪያ ቤቶች ምን ያህል ለችግሮች መፍትሄ አመንጭ እንደሆነን ችግሮችን እንዴት እንደምንቋቋም ችግሮችን የእከሌ ናቸው የዚህ ዲፓርትመንት ሰዎች ስላልሰሩ ነው ብለን ሰዎች ላይ የምናላክክ አይነት ሰራተኛ መሆናችንን ሳይሆን ችግሮች ሲፈጠሩም ኃላፊነት ወስደን መፍትሄ የምናመነጭ አይነት ሰራተኞች እንድንሆን ይፈልጋሉ ማለት ነው። ስለዚህ እዚህ ጋር መመለስ ያለብኝ ጫናዎችን እንዴት መቋቋም እንደምትችል እንዴት ስትሬስፉል የሆኑ ሁኔታዎችን ማለፍ እንደምትችል የስራ መደራረብ ሲኖር እንዴት እንደምትሰራና እንዴት እንደምታልፍ ማወቅ ይፈልጋሉ። ይህንን እንደዚህ ብለህ ልትመልስ ትችላለህ። ለምሳሌ ትክክለኛ ጥያቄ ነው። በየትኛውም መስሪያ ቤት የስራ መደራረብ የስራ ጫና ስትሬስፉል የሆኑ ሁኔታዎች ሊያጋጥሙ ይችላሉ። ድርጅቱ ስኬል ሲያደርግ ድርጅቱ ማስፋፊያ ፕሮጀክቶችን ሲሰራ የሚሆን ወይም አንዳንድ ከድርጅቱ ውጪ ባሉ ውጫዊ ምክንያቶች ምክንያት የስራ መደራረቡ ጫና ሊኖር ይችላል። ቢሆንም ግን እኔ ካለኝ ልምድ መጨረሻ ዓመት ሆኜ አፓረንትሺፕ ላይ እንዲሁ የሆነ ካምፓኒ ወጥተን
እኔ በምሰራው የስራ ክፍል በደንብ ጥሩ እየሰራው ነበር። ነገር ግን ከኔ ጋራ ተመጋጋቢ የነን የስራ መደብ ሳፖርት የሚያደርግ ሌላ የተመደበ ጓደኛ የነበረ የክላስ ተማሪ እንዳጋጣሚ በቤተሰብ ችግር ያን ቀን መምጣት አልቻለም። ነገር ግን እኔ ከ3 ሰዓት ቀድሞ ደውዬለት እንደማይመጣ ሳረጋግጥ ቶሎ ብዬ በሱ ዲፓርትመንት ተክቼ ሌሎች ከሱ ውጭም ያሉ ዲፓርትመንቶች ጋር ተጋግዘን የኔም ስራ እንዳይስተጓጎል አድርጌያለሁ ማለት ነው። ምክንያቱም ጓደኛ ያልመጣም ብዬ ቁጭ ብል የድርጅቱን ለክስረት ስለምዳረግ የማምረት አቅሙም የአገልግሎት አቅሙም ስለሚስተጓጎል ሰራተኞችም ተገልጋዮችም ስለሚስተጓጎሉ ያንን ማድረግ ስላልፈለኩና ጓደኛዬ ስላልመጣ ነው ብዬ በሱ ማላከክ ስላልፈለኩ እንደዚሁ ውስጥ ያለን እዛው ያለን ቀድመን አውቀን መፍትሄ አበጅተናል ማለት ነው። የስራ መደራረቡን በእንደዚህ መልኩ ፈተናል ብለህ ብትመልስ እርግጠኛ ነኝ ታስደምማቸዋለህ ማለት ነው። 5ኛ የተለያዩ ስራዎች ወይም ፕሮጀክቶች በተመሳሳይ ሰዓት ማለቅ ቢኖርባቸው እንዴት ባላንስ አድርገህ ኦርጋናይዝድ ሆነ መጨረስና ማስረከብ ትችላለህ? ስራውን ፕሮጀክቱን ሳብሚት ማድረግ ትችላለህ የሚል ጥያቄ ነው። ይሄም ቅድም ካየነው ጋር ትንሽ ተቀራራቢነት አለው። ማለት የስራ ሰዓትህንና ጉልበትህን እንዴት እንደምትጠቀም እንዴት ለዴድላይን ትኩረት እንደምትሰጥና እንደማትሰጥ ለማወቅ ፈልገው የሚጠይቁት ጥያቄ ማለት ነው። ስፔሻሊ የግል ድርጅቶችና ኤንጂኦዎች ጉልበትህንና አቅምህን ሞጥጥ አድርገው ነው የሚጠቀሙት። በተለመደው በመንግስት መስሪያ ቤት እንዳለው 2 ሰዓት ተኩል ገብተህ 6 ተኩል 7 ተኩል ገብተህ 11 ተኩል ባለው አይነት የስራ ሲስተም እንድትሰራ አይፈልጉም። ማለት ኤክስትራ ሰዓት፣ ኤክስትራ ጊዜ፣ ኤክስትራ ጉልበት ሰጥተህ ስራው ኢፌክቲቭ እንዲሆን ነው የሚፈልጉት። ተደራራቢ ስራ ሊመጣብህ ይችላል። ተደራራቢ ፕሮጀክቶች ሊመጡብህ ይችላሉ። እነዛን ፕሮጀክቶች በተባለው ስኬጁል በኖርማል ስኬጁል ሊቀጥል ካልክ ላያልቁ ይችላሉ ማለት ነው። ስለዚህ ያንን ምን አይነት ኢኒሺዬቲቮችን ይወስዳል? ኤክስትራ ማይል ሄዶ መርዳት ይችላሉ፣ ፕሮጀክቶችን በሰዓት ማስረከብ ይችላሉ የሚለውን ማወቅ ይፈልጋሉ ማለት ነው ድርጅቶች። ስለዚህ እዚህ ላይ ምን ብለህ መመለስ ትችላለህ? ለዴድላይን ትልቅ ትኩረት እንዳለ ማለት ትልቅ ትኩረት እንደምትሰጥ፣ የትኛውም ስራ በተባለው ሰዓት ማለቅ እንዳለበት፣ ከአቅም ውጪ በሆነ ችግር ካልሆነ በጤና ችግር ወይ ሌላ በቤተሰብ ችግር ካልሆነ በስተቀር እንደዛም ቢሆን ሰው ተክተ ካልሆነ በስተቀር ስራው ሁሉ በተባለለት ዴድላይን አልቆ መግባት ባለበት ሰዓት መግባት እንዳለበት እንደምታምን አጽንኦት ሰጥተህ መንገድ ይኖርብሃል ማለት ነው። አጽንኦት ሰጥተህ እዚህ ላይ ለየት ያለ ምናልባት የምትጠቀመው ቴክኒክ ካለ ለምሳሌ ታይም ቦክሲንግ ቴክኒክ እጠቀማለሁ። ሁሉንም ስራ የሚሰጠኝን ስራ ተደራርቦ የሚምጣ የተለያዩ ፕሮጀክቶችም ይሆኑ ሰዓት ሰጥቼ ለእያንዳንዱ የሚመጥን ሰዓት ሰጥቼ ለእያንዳንዱ ስራ ለዛው የሚመጥን ሰዓት ሰጥቼ ምን ያህል ፕሮግሬሳቸውን በተባለው ልክ በተቀመጠው ልክ እዛው ታይም ቦክሲንግ ቴክኒኩ ላይ በተቀመጠው ልክ እየሄዱ እንዳለ የመከታተል የማየት ልማድ አለኝ ብለህ ልትነግር ይገባል ማለት ነው። እዚህ ላይ ደግሞ ሌላው ምናልባት ኤክስትራ ሰዓት ሰጥቼ እዛው ቢሮም አምሽቼ ወይም ደግሞ ቤት ወስጄ ስራውን ጨርሶ የማስረከብ ከፍተኛ ፍላጎት ቁርጠኝነት አለ። 6ኛው ጥያቄ ሲቪ ላይ እንደተመለከትነው ከሆነ ከተመረከ በኋላ የተወሰኑ አመታት ነበሩና በነዛ አመታት ምን ትሰራ ነበር ብለው ሊጠይቁ ይችላሉ። በይበልጥ እንደኛ ሀገር ስራ ቶሎ ተመርቀው ስራ ማግኘት ከባድ በሆነበት ሁኔታ ውስጥ እንደዚህ አይነት ጋፖች ይኖራሉ። የ1 አመት፣ የ6 ወር፣ የ2 አመት፣ የ3 አመት የ4 አመትም ጋፖች ሊኖሩ ይችላሉ። ስራ ሳናገኝ ልንቆይ እንችላለን ማለት ነው። 2014 ተመረቀ እስከ 2015 ጥር የካቲት ስራ ላታገኝ ትችላለህ። 2015 ተመረቀ እስከ 2017 እስካሁን ስራ ላታገኝም ትችላለህ። ስለዚህ ይገባኛል፣ በጣም እረዳለሁ። ብዙ ውጣ ውረዶች ይኖራሉ። ግን ሳትሰለች ማመልከት፣ ሳትሰለች ሄደህ አንኳኩተህ ጠይቀህ ማመልከት፣ ሲቪ ማስገባት ይኖርብሃል። ቀላል ነው እያልኩ አይደለም፣ በጣም ቻሌንጂንግ ፈታኝ ነው። ነገር ግን ትዕግስቱ ካለ እና በጽናት ከቀጠልክ እመነኝ ያ ጽናት ይክስሃል ማለት ነው። ወደ ጥያቄው ስመለስ ቀጣሪ ድርጅቶች ወይም መስሪያ ቤቶች ከተመረክ በኋላ ለ2 አመት የት ነበር? ሲቪ ላይ ምንም እንዳልሰራ ያሳያል፣ ጋፒር አለና የት ነበርክ? ለ1 አመትም ለ6 ወርም ካሉ ምን ብለህ ልትመልስ ትችላለህ? ለፍተው ፋሚሊ በደንብ ለፍተው ተቸግረው ስላስተማሩኝ
እነሱን እየደገፏቸው እያገዝኳቸው ነበረ በስራ። ኦኬ የፋሚሊ ቢዝነስ ካለ ትንሽም ይሁን ትልቅ በዛ ሰፖርት እያደረኳቸው ነበር ልትል ትችላለህ። ወይም አቅመ ደካማ ፋሚሊም ካለን እነሱን ኦኬ ማገዝ ላይ ነበር ለዚያን ያህል ጊዜ ልትሉ ትችላላችሁ ብላችሁ ልትመልሱ ትችላላችሁ። ያ ማሳማኝ መልስ ነው ማለት ነው። ግን ትክክለኛው መልስ እዚህ ላይ ምንድነው የት ነበራችሁ ለነዚህ ጊዜያት ብለው ሲጠይቁ ሶፍት ስኪሎችን ለማሳደግ የተለያዩ ስልጠናዎች እየወሰድኩ ነበረ። በመሃል እነዛን ስልጠናዎች እየወሰድኩ ስለነበረ ነው ቋሚ ስራ ላይ ያልነበርኩት ልትሉ ትችላላችሁ። ለምሳሌ የተግባቦት ክህሎቴን፣ ኮሚኒኬሽን ስኪሌን፣ ሊደርሺፕ ስኪሌን ለማጎልበት እንዲህ በሚባል ተቋም እንዲህ በሚባል ድርጅት እየሰለጠንኩ ነበር ለዛ ነው ልትሉ ትችላላችሁ። ወይም እንዲህ በሚባል ድርጅት ቮለንቲር እያደረኩ ነበር፣ በጣም ይፈልጋሉ በነፃ እያገለገልኩ ነበር። እንዲህ በሚባል ድርጅት ውስጥ በሳምንት ለ3 ቀን ለ2 ቀን እየሄድኩ ቤተሰብ እያገዝኩ ቮለንቲር በበጎ ፈቃደኝነት ሳገለግል ነበር ብላችሁ ልትመልሱ ትችላላችሁ። በጣም ትክክለኛና ቀጣሪ ድርጅቶች መስሪያ ቤቶች የሚወዱት አይነት ምላሽ ነው። ነገር ግን አደራ ውሸት እንዳይሆን። እነዚህ ቀጣሪ ድርጅቶች ምናልባት ሰርቲፊኬት ሊጠይቋችሁ ይችላሉ። ሰርቲፊኬት ብቻ ሳይሆን ወደኋላ ሄደው ትሬስ አድርገው ሰልጥኜበታለሁ ያላችሁትን ተቋም ወይም ቮለንተር አድርጌበታለሁ ያላችሁትን ድርጅት መረጃ ሊጠይቁ ስለሚችሉ ስፔሻሊ ኤንጂኦዎች ከሆኑ አደራ መዋሸት አይኖርባችሁም ማለት ነው። 7ኛውና የመጨረሻው ጥያቄ ደሞዝ ስንት እንደሆን ትጠብቃለህ ወይም ደሞዝ ስንት እንደሆን ትፈልጋለህ ብለው ስለ ኤክስፔክቴሽናችን ስለ ሳላሪ ኤክስፔክቴሽናችን የሚጠይቁበት ሴክሽን ነው ማለት ነው። እውነት ለመናገር ብዙ ተመራቂ ተማሪዎች የሚሸወዱት በዚህና አንደኛ ላይ ባነሳ ነው ስለ ራሴና ስለ ባክግራውንድ አብራራ በሚለው ጥያቄ ነው። በእነዚህ ሁለቱ ስለ ራሴና ስለ ባክግራውንድ አብራራና ስለ ሳላሪ ኤክስፔክቴሽናችን ስለ ደሞዝ ስንት እንዲሆን ትጠብቃለህ በሚለው ጥያቄ ነው ብዙ ሰው የሚሸወደው። እዚህ ጋር ደሞዝ ስንት እንዲሆን ትጠብቃለህ ለሚለው ጥያቄ አስቀድሞ ወደ ኢንተርቪው ከመግባታችን አስቀድሞ ድርጅቱ አሁን ባመለከትክበት የስራ መደብ ምን ያህል እየከፈለ እንደሆነ መረጃ ሊኖር ይገባል ማለት ነው። አትሊስት ዌብሳይቶች ካላቸው ወይም እዛው ድርጅት ውስጥ የሚሰራ ሰው የምታውቀው ካለ እሱን ጠይቀ በአንተ መደብ ስንት እየተከፈለ እንደሆነ መረጃ ሊኖር ያስፈልጋል ማለት ነው። የሀገር ውስጥ ካምፓኒ ከሆነ ኢንተርናሽናል ካምፓኒ ከሆነ ደግሞ እነ ግላስዶር አሉ፣ volt.com አለ፣ እንደ ፊሽ ባውል አለ። ከነዚህ የደሞዝ ሁኔታዎችን ማረጋገጥ ትችላላችሁ ማለት ነው። ምን ያህል እየተከፈለ እንደሆነ እዛው ገብታችሁ ዓለም አቀፍ ድርጅት ከሆነ በአንተ ደረጃ ስንት እየተከፈለ እንደሆነ ማወቅ ትችላለህ። ከዛ ብዙ አይቸግርህም፣ ይሄን ክፈሉኝ ብለህ ትነግራለህ ማለት ነው። ብዙ ጊዜ የሚመከረው ግን እንዴት መሰላችሁ? እንዲህ ቁርጥ ያለ ደሞዝ 20,000 15,000 5,000 ብላችሁ ከመንገር የሚመረጠው በረንጅ መንገር ነው። ከዚህ እስከዚህ ብትከፍሉኝ ብላችሁ እንድትነግሩ ነው የሚመከረው ለዚህ ጥያቄ ማለት ነው። ለምሳሌ ከ13,000 እስከ 16,000 ብትከፍሉኝ ጥሩ ነው፣ ወይም ከ38,000 እስከ 45,000 ብትከፍሉኝ ያዋጣችኋል ብዬ አስባለሁ እያለ እንደ እንትናችሁ እንደ ኤክስፒሪየንሳችሁ እና እንደ ስራ ልምዳችሁ እንደ ትምህርት ዝግጁነታችሁ በረንጅ መንገር፣ ቁርጥ ያለ ቁጥር ከመንገር በረንጅ ከዚህ እስከዚህ በሚል እንድንናገር ይመከራል ማለት ነው። ለዚህ ጥያቄ መልስ የሚሆነው ማለት ነው። ከዚህ ጋር ለምን መሰላችሁ እንደዚህ አይነት ጥያቄ የሚጠይቁት? የደሞዝ ኤክስፔክቴሽናችንን የሚጠይቁት ኦልሬዲ አንተ እያመለከትክ ላለው ፖዚሽን ኦልሬዲ እነሱ የመደቡት ሳለሪ አለ፣ ኦልሬዲ የተበጀተ በጀት አለ። 20,000 5,000 40,000 70,000 ሊሆን ይችላል። ኦልሬዲ በጀት ይዘውታል። በዚህ ስራ ዘርፍ የሚቀጠር ሰው ደሞዙ ይሄ ነው የሚል ያስቀምጡት አለ። ስለዚህ ከዛ የበለጠ ደሞዝ የምትናገር ከሆነ የመቀጠር እድል ጠባብ ያለ ነው የሚሆነው። ከዛ ዝቅ ያለ ካስቀመጡት መደብ የደሞዝ ሬንጅ ዝቅ ያለ ከነገርክ ወይም እኩል ከነገርክ የመቀጠር እድል ሞር ፕሮባብሊ ምን ያለ ነው ማለት ነው፣ ከፍ ያለ ነው ማለት ነው። ከዚህ ጋር ተያይዞ የራስን ኤክስፒሪየንስ ሼር ላድርግ። ሐዋሳ ዩኒቨርሲቲ ነው የመጀመሪያ ዲግሪን የተማርኩት እና ከሐዋሳ ዩኒቨርሲቲ ጋር በትብብር የሚሰራ የሐዋሳ ኢንዱስትሪ ፓርክ አለና የምታውቁ ካላችሁ ወደ ሐዋሳ አካባቢ ዩኒቨርሲቲውና ኢንዱስትሪ ፓርኩ ቅርብ ያን ያህል ሩቅ የማይባል እርቀት ውስጥ ነው ያሉና አንድ የዛው ኢንዱስትሪ ፓርክ ውስጥ የሚሰራ ሹራብና ካልሲ የሚያመርት የሲራሊንካ ሀገር ካምፓኒ ነበረ በወቅቱ አስታውሳለሁ። እና ከኮሌጃችን ጋር ከስኩላችን ጋር አብሮ ስለሚሰራ ምን የሚል ጥያቄ መጣ?
እኛ ጂሲ ሆነን ማለት ነው ሰው እንደሚፈልጉ አንድ ሰው እንደሚፈልጉ ከስኩል ኦፍ ቢሄቪራል ሳይንስ አሁን አላቅም ስሙ ምን እንደሚባል በወቅቱ ስኩል ኦፍ ቢሄቪራል ሳይንስ ተብሎ ሳይኮሎጂ ሶሺዮሎጂ እና አንትሮፖሎጂ አንድ ላይ ነበሩ አንድ ስኩል ነበር ሳይኮሎጂ አንትሮፖሎጂ እና ሶሺዮሎጂ ከዛ ስኩል ከየዲፓርትመንቱ ሰቃይ ልጆች ተመረጠን ከሳይኮሎጂ ሰቃይ ስለነበሩ እኔ ተመረጥኩ ከሶሺዮሎጂም ከአንትሮፖሎጂም ልጆች ሰቃይ ልጆች መጣንና ካምፓኒው ወደ ዩኒቨርሲቲው መጥቶ እኛን በራሳቸው መኪና ወደ ኢንዱስትሪ ፓርኩ ይዘውን ሄዱ ከዛ ኢንተርቪው ተደረገን ኢንተርቪው ስንደረግ ምን ጠየቁኝ የደሞዝ ስኬል ስንት እንዲሆን የደሞዝ ኤክስፔክቴሽን ምንድነው ስንት እንዲሆን ትፈልጋለህ ስንት እንድንከፍል ትፈልጋለህ አለኝ የድርጅቱ ዋና ስራ አስኪያጅ የነበረው ሴራሊን ካቢ ማለት ነው እና ሌሎች ሁለት ኢትዮጵያውያን አሉ ኢንተርቪው ጠየቁኝ ከዛ እንዲህ በረንጅ መንገድ እንደሚመከር ስላነበብ ከዚህ እስከዚህ በሚል ሊገሩ የሚል ጽሁፍ ስላነበብ ከ5500 እስከ 6500 ብትከፍሉ ያዋጣችኋል ብዬ አስባለሁ ብዬ ተናገርኩ ትክክለኛ መልስ መስሎኝ ኦፍ ኮርስ ነው ከዛ ምን አለኝ ሰውየው ባላፍቶ ለምን በመሃል ላይ 1000 ብር ጋፕ እንድኖር አረከለኝ ለምን 6000 አላልከም ወይ 5000 አላልከም ለምን ከ5500 እስከ 6500 ብትከፍሉኝ ይሰራለው አለ ከዛ ሳቀልኩኝ ማለት አላሰብኩበትም እውነት ለመናገር ምንም መልስ የለኝም አልነበረኝምና ሳቅ ብዬ አላውቅም አልኩ ከዛ እሱ ረንጁ ሌሎች ሁለት የተቀመጡ ኢትዮጵያውያንም ሳቁ ጄኑን ሆኜ ነገርኩ ማለት ነው ማይሆን ምክንያት ቀባብቼ ከመናገር ግልጹን በቃ አላውቅም አልኩ ከዛ ሳቁ ኦፖርቹኒቲሊ አርብ ለታ ነበር ይሄን ጥያቄ ይሄ ኢንተርቪው የነበረው ቅዳሜ ጠዋት ካፌ ቁርስ በልቼ ወደ 2 ሰዓት ከሩብ አካባቢ ሲወጣ ስልክ ተደወለ ከዛ ካምፓኒ እንኳን ደስ አለ ዘሪሁን ስራውን አግኝተሃል ሰኞ መጥተህ ፎርም ሞልተህ ስራውን መጀመር ትችላለህ ተብዬ ሳልቀጠር ማነው ሳልመረቅ ስራ ተቀጠርኩ ማለት ነው ከዩኒቨርሲቲ ሆኜ ዶርም እያደርኩ ጠዋት ወጣለሁ ሰርቪሳቸው በዩኒቨርሲቲ በኩል አልፎ ነው ወደ ኢንዱስትሪ ፓርኩ የሚሄደው ለምሳም በዚሁ በዩኒቨርሲቲ በኩል ነው የሚያልፉት እዛው ዩኒቨርሲቲው በር ላይ ይጥሉኛል ገብቼ ዶርም ካፌ ምሳዬን በልቼ ወደ ስራው እንደዚህ ያረኩ ለመመረቅ 2 ወር ሲቀር ኦሬዲ ስራ ጀምሬ ነበር ልላችሁ ነው ስለዚህ ከተለመዱ የኢንተርቪው ጥያቄዎች ብዙ ጊዜ የተለመዱትን 7ቱን እንደዚህ ዳሰናል በግል ደግሞ በይበልጥ ዲቴሉን እንፈልጋለን ማወቅ መማር እንፈልጋለን የምትሉ ስለምናማከር እታች በመናስቀምጠው ስልክ ቁጥር ስክሪኑ ላይም በመናስቀምጠው ስልክ ቁጥር ደውላችሁ ቀጠሮ አስይዙና የዙማ ቲም እንደዚሁ በስራ ኢንተርቪው ዙሪያ ጠለቅ ያለ ልምድ ያሉም ስላሉ ስቴፕ ባይ ስቴፕ በደንብ ከዚህም በተለቀ መልኩ እናማክራችኋለን ማለት ነው ደውላችሁ ቀጠሮ አስይዙ ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብላችሁ ካሰባችሁ ላይክ እንድታደርጉ በአክብሮት ጠይቃለሁ የቪዲዮ ሐሳብ ከተመቻችሁና ተመሳሳይ ኮንቴንቶች እንዲሰራላችሁ የምትፈልጉ ከሆነ ሰብስክራይብ በማድረግ የደወል ምልክቱን በመጫን የዙም አካዳሚ ፋሚሊ መሆን ትችላላችሁ መልካም የስራ ኢንተርቪው